አብዛኛውን ጊዜ ስለ ስኬት ስናስብ አንድ ላይ በተያያዥነት የምናስባቸው ነገሮች አሉ። ምናልባትም ስኬትን የሚያመጣው ዲሲፕሊን ነው እንላለን፣ ወይንም ጠንክሮ መስራት። አንዳንድ ጊዜም ደግሞ ዋጋ እየከፈሉ ማለፍን ሊያጠቃልል ይችላል። እውነት ነው፣ እነዚህ ነገሮች ወደ ስኬት ሊመሯችሁ ይችላሉ። ነገር ግን እንደዛም ቢሆን ኤክሰፕሽናል የሚባልበት ደረጃ ላይ መድረስ ከፈለጋችሁ፣ 1%ቷ ላይ መድረስ ከፈለጋችሁ ማከናወን ያለባቸው አንድ ነገር አለ። ምክንያቱም ህጉ ሙሉ ለሙሉ ይለወጣል። በሲስተም ውስጥ መመራት ይጠበቅባቸዋል። ስለዚህ መጀመሪያ ምን ላደርግ ብላችሁ የምታስቡ ከሆነ ትራፕ ዩርሰልፍ እላለሁ። በ1519 ዓ.ም የስፓኒሹ ኮንኪስታዶር ሄርናን ኮርቴዝ ወደ ሜክሲኮ ጠረፍ አካባቢ ላይ በአንድ ጀልባ ተጉዘው ሄዱ። እዛ የሄዱበትም ምክንያት አዝቴክ ኤምፓየርን ሙሉ ለሙሉ ለራሳቸው ለማድረግ ነው። ማንም ሰው በማያውቀው ወይንም ደግሞ ለነሱ እንግዳ በሆነበት ቦታ ላይ ሆነው በቁጥር ተበልጠው እንግዲህ ሊዋጉ ነው። ስለዚህ እዚህ ጋር ሄርናን ኮርቴዝ ምን ያደረገ ይመስላችኋል? እዛ ቦታ ላይ ከደረሱ በኋላ መርከቦቻቸውን እንዳለ እንዲያቃጥሉ አዘዛቸው። ለምን አሉት? ዝም ብላችሁ የታዘዛችሁትን አድርገዋል። የመጡበትን መርከብ አነደዱት ማለት ነው። ስለዚህ አሁን መመለሻ የላቸውም፣ ማምለጫም የላቸውም። ስለዚህ የልባቸውን አውጥተው ያቺን ምድር የራሳቸው ለማድረግ መዋጋት ነበረባቸው። እጅ መስጠት አይችሉም። ወደ ኋላ አፈግፍገውን ማምለጥ አይችሉም። ግዴታ መዋጋትና ማሸነፍ አለባቸው። ወይ ሞት ነው ያለው ወይ ደግሞ ማሸነፍ። ስለዚህ የመጀመሪያው ፕሪንሲፕል ትራፕ ዮርሰልፍ ስል መውጫ መንገዶቻችሁን እንዳለ ዘግታችሁ ራሳችሁን እዛው አጥምዱ ስል ምን ማለት ነው? በህይወታችሁ ውስጥ ሁለት እቅድ ከሌላችሁ፣ ፕላን ኤ ብቻ የምትሉት ወይንም አንድና አንድ እቅድ ብቻ ካላችሁ ያንን እቅድ ወደ ግብ ለማድረስ ብቻ ነው የምትለፉት። ምክንያቱም መውደቂያ ብላችሁ ያስባችሁት ነገር የለም። በቢሄቪየራል ዲዛይን እነዚህ ፎርሲንግ ፈንክሽንስ ይባላሉ። እናንተን የሆነ መውጫ የሚያሳጧችሁ ቦታ ጋር አስቀምጠው እንድታድጉ የሚያስገድዷችሁ ነገሮች ናቸው። ለምሳሌ የመጀመሪያው ፐብሊክ ኮሚትመንት ሊሆን ይችላል። አንድን ነገር አድርገዋለሁ ብላችሁ ለህዝብ ታወራላችሁ፣ ለሚያውቃችሁ ሰው እንዳለ። ዓለማችን ላይ ትልቅ ተነሳሽነት ከሚፈጥሩልን ነገሮች ውስጥ አንዱ ሶሻል ፕሬሸር ነው፣ ማህበራዊ ጫና ማለት ነው። ስለዚህ እናንተ ይህንን አደርገዋለሁ ብላችሁ ለሚያውቃችሁ ሰው በተናገራችሁ ቁጥር እነዛ ሰዎች ሁሌም ቢሆን እሺ ምን ላይ ደረስክ ማለታቸው አይቀርም። ስለዚህ እናንተ ዝም ላለማለትና ወይኔ አልቻልኩም ላለማለት ያቅማችሁን ትሞክሩ፣ ትለፉ ይሆናል። ሁለተኛው ፎርሲንግ ፈንክሽን ፋይናንሽል ስቴክስ ይባላል። ይህ ማለት በገንዘብ መቀጣት ማለት ነው። ገና ዝግጁ ከመሆናችሁ በፊት ከኪሳችሁ የምታወጡት ብዙ ገንዘብ መኖር አለበት። ውፍረታችሁን መቀነስ የምትፈልጉ ከሆነ ወይንም ደግሞ አትሊስት ጤናማ የሆነ ህይወትን ለመኖር ስፖርት መስራት የምትፈልጉ ከሆነ ገና እየተዘጋጀው ነው ብላችሁ በምታስቡበት ሰዓት ላይ የዓመት የጂም ሜምበርሺፕ ክፈሉ። ወይንም ደግሞ የሆነ ትሬኒንግ ኮርስ ወስዳለሁ ካላችሁ ቶሎ ብላችሁ ያንን ተመዝግባችሁ ቁጭ በሉ። በገንዘባችሁ መጀመሪያ እናንተ ትቀጣላችሁ ማለት ነው። ያወጣችሁት ገንዘብ ብዙ እስከሆነ ድረስ እናንተ ያንን ሁሉ ከፍዬማ እንዴት ቁጭ እላለሁ ብላችሁ ልትነሱና ልትንቀሳቀሱ ትችላላችሁ። ሶስተኛው ፎርሲንግ ፈንክሽን ካት አክሰስ ይሰኛል። እናንተ የማያስፈልጋችሁን ነገር ወዲያውኑ ቆርጣችሁ ማውጣት ነው። የእናንተን ጊዜ የሚሻሙባችሁ ወይንም ደግሞ ግር እንዲላችሁ እንድትዘናጉ የሚያደርጓችሁን ነገሮች ለማግኘት በጣም ከባድ እያደረጋችሁ በሄዳችሁ ቁጥር ወደ እነዛ የመሳብ እድላችሁ በጣም ትንሽ ይሆናል። ስለዚህ በቀላሉ አትረቱም ወይንም ደግሞ በቀላሉ ለምትፈልጉት ነገር አትገዙም ማለት ነው። አራተኛው ፎርሲንግ ፈንክሽን ታይም ቦክስ ይሰኛል። ለምትሰሩት ለማንኛውም ነገር የሆነ የተገደበ ሰዓት ልትሰጡ ይገባል። በቃ በዚህ ደቂቃ በዚህ ሰዓት ትቼው መሄድ አለብኝ ማለት መቻል አለባችሁ። ስለዚህ ደቂቃው እስካላለቀ ድረስ እናንተም ማምለጫ የላችሁ ማለት ነው። እንደምንም እየታገላችሁ ከባድ የመሰለውን ነገር በግድም ቢሆን ማከናወንና መጨረስ አለባችሁ። ስለዚህ አሁን የመጀመሪያው መርህ ለእናንተ ግልጽ እንደሆነ ተስፋ አረጋለሁ። ራሳችሁን የሆነ ቦታ ላይ ወስዳችሁ ማጥመድ ነው። መውጫ የሌላችሁ ቦታ ላይ ራሳችሁን ታስቀምጡትና ግዴታ ማደግ እንዲጠበቅባችሁ ታረጋላችሁ። ሁለተኛው ፕሪንሲፕል ስቶፕ ሪላይንግ ኦን ዊል ፓወር ይሰያል። በገዛ ፈቃዳችሁ ላይ ብቻ አትንጠልጠሉ እንደማለት ነው። ሁላችንም ጠዋት ስንነሳ ዛሬ ይሄንን ሁሉ ነገር ሰርቼ ይጨርሳለሁ ብለን እናስባለን። ነገር ግን ማታ ሲመጣ ምንም የሰራነው ነገር የለም። አንድ ሁለቷን ብቻ ጨርሰን ነው ቁጭ ያለው። አይ እኔ አልረባም ብለንም እናስባለን። ነገር ግን የምር ምንድን ነው እየተፈጠረ ያለው ነገር? ለምንድን ነው ጠዋት ያሰባችሁትን ነገር ሳታደርጉ የተኛችሁት? መልሱ ቀላል ነው። አይምሯችን በዚህ መንገድ እንዲሰራ ነው የተፈጠረው። የገዛ ፈቃዳችን ወይንም ዌል ፓወር ብለን የምናስበው ነገር ልክ እንደ ፊውል ታንክ ነው። የመኪናችን ነዳጅ እንደሚያልቀው ሁሉ እኛም ደግሞ ይህንን ዌል ፓወር ከጠዋት ጀምሮ እየተጠቀምነው ስለምንመጣ እየጨረስነው እንሄዳለን ማለት ነው። ታዲያ የእኛስ ምንድን ነው የሚያልቀው ካላችሁ ኤነርጂያችን ነው ወይንም ኃይላችን ነው። እያንዳንዱ ውሳኔዎች፣ እያንዳንዱ ዲስትራክሽኖች ወይንም ጊዜያችን የሚበሉብን የሚያዘናጉንን ነገሮች እያየን አይ ይሄን አልፈልግም ይሄንን ግን ልጠቀም እያለን በመረጥና በወሰንን ቁጥር ያለንን አቅም እየቀነሰብን ወይንም ደግሞ ባዶ እያደረገብን ይመጣል።
እናንተ ብቻ አይደላችሁም፣ እኛ ብቻ አይደለንም። ሁሉም የሰው ልጅ በዚህ በዊል ፓወር እየተቸገረ ነው። የሚያልቅ ነገር አይመስለውም። እስረኞች የሚፈቱበት ቀን ከመምጣቱ በፊት በምህረት ለማውጣት ሁሌም ቢሆን ጥያቄ ያቀርባሉ። ስለዚህ ይህንን ፐሮል የሚወስኑ ይህንን ፍርድ የሚያስተላልፉትም ዳኞች ከጠዋት ይልቅ ከሰዓት ላይ ብዙ የመከልከል አዝማሚያ ያለባቸው ይባላል። ኤምባሲዎች ጋርም ሂዱ፣ አፕሊኬሽናችሁ እምቢ የሚባለው ብዙ ጊዜ ከሰዓት ስትሄዱ ነው። ለምንድን ነው እንዲህ የሚፈጠረው ካላችሁ፣ ጠዋት የሰው ልጅ ኤነርጂ ያለው፣ ስለዚህ ያንን ዊል ፓወር ኤክሰርሳይዝ እያደረገ እየተጠቀመ ያልፋል። ቀኑ እየመሸ በሄደ ቁጥር ወይንም እያለፈ በመጣ ቁጥር ግን ከዛ ዊል ፓወር ላይ ብዙ ውሳኔዎችን እየወሰኑ ብዙ አቅማቸውን እየገደሉ ስለመጡ ከሰዓት የሚያከናውኑት ውሳኔዎቻቸው ላይም መዋዠቅን ወይንም ደግሞ ዝቅ ማለትን ትመለከታላችሁ። ኖዋ ላይልስ የሚባል የዓለማችን ፈጣን ሯጭ አለ። አሁን ላይ 100 ሜትሮችን ዶሚኔት እያደረገ እየበለጠ እያሸነፈ ያለው ሰው እሱ ነው። ታዲያ አሁን እሱ እንዴት ነው እዚህ ደረጃ ላይ ሊደርስ የቻላችሁት ካላችሁ፣ በዊል ፓወር አይደለም። የውስጤን ሪትም አምነዋለሁ ብሎ ይናገራል። ሁሌም ቢሆን ትሬን ሲያደርግ ወይንም ደግሞ ሲለማመድ ራሱንም ብቁ ለማድረግ ሲሞክር ለ6 ተከታታይ ቀን በተመሳሳይ ቦታ፣ በተመሳሳይ ጊዜ፣ በተመሳሳይ ሙዚቃ፣ በተመሳሳይ የስፖርት አይነት ነው ራሱን የሚያላምደው። ታዲያ ኦሎምፒክ ላይ ሀገሩን ሬፕሬዘንት አድርጎ ሀገሩን ወክሎ መሮጥ ሲጀምር ያቺ የሽጉጥ ድምፅ ከተሰማች በኋላ ኖዋ ላይልስ የለም፣ አይምሮ የማሰብ ያቆማል። ሰውነቴ ኤግዛክትሊ ምን ማድረግ እንዳለበት በደንብ ጠንቅቆ የሚያውቅ ይሆናል ይላል። በዚህ ስፖርት ውስጥ ደግሞ በጣም አሳሳቢና አስጊ የሆነው ነገር ምንድን ነው ካላችሁ፣ ትንሽዬ ፍራክሽን ኦፍ ሰከንድ የሚባለው በሽርፍራፊ ማይክሮ ሰከንዶች ሙሉ ወርቃችሁን አታችሁ ብርም ነሐስም የምታጡበትን ሁኔታ ልትፈጥሩ ትችላላችሁ። ዓለማችን ላይ ታላላቅ ከሚባሉ የስፖርት ሰዎች መካከል ኃይሌ ገብረስላሴ አንዱ ነው። እሱም በአንድ አጋጣሚ እንዲህ ብሎ ተናግሮ ነበረ። ማይክሮ ሰከንድ ኃይሌ ገብረስላሴን $1 ሚሊዮን አሳጥቶታል ቢባል ማን ያምናል አለ። እነዚህ ሽራፊ የሚባሉ ሰከንዶች እንኳን በህይወት ትልቅ ዋጋ የሚያስከፍሉን ዓለም ላይ በዊል ፓወር ብቻ እየተገፋን ለመሄድ ካሰብን በጣም ትልቅ የሚባል ዲስአድቫንቴጅ ይሆንብናል፣ ወይንም ደግሞ እኛን ወደኋላ የሚጎትተን ነገር ይሆናል ማለት ነው። ስለዚህ አሁን እነዚህ ታዋቂ የሚባሉ ሯጮች ለራሳቸው የሚያደርጉትን ነገር አሁንም ደግሞ ለእኛ ማድረግ እንጀምራለን። የመጀመሪያው ነገር 3 ቫሪያብልስ የሚባሉትን ነገሮች ማወቅ ነው። ጊዜ፣ ቦታና የሚያነሳሳችሁ ወይንም ያንን ነገር እንድታረጉ የሚያረጋችሁ ትሪገር። ስለዚህ አሁን ለምሳሌ እናንተ ዲፕ ወርክ መስራት ፈልጋችኋል። ያ ማለትም ተመስጣችሁ አንድን ነገር በተገቢው መንገድ ሰርታችሁ ለመውጣት ትፈልጋላችሁ። ስለዚህ ጠዋት 3 ሰዓት ነው ይህንን የማደርገው አላችሁ። ስለዚህ በየቀኑ ተመሳሳይ የሚባል ሰዓት ላይ እየሄዳችሁ ያንን ስራ መጀመር አለባችሁ። የምትቀመጡበት ጠረጴዛ ተመሳሳይ ጠረጴዛ መሆን አለበት። ስራችሁን ስትሰሩ የምታዳምጡት ለስለስ ያለ ሙዚቃ ካለ ያም ለስለስ ያለ ሙዚቃ ሁሌም ቢሆን ተመሳሳይ መሆን አለበት። አይምሯችሁ ይህንን ሪትም እንዲይዘው እንዲለምደው ነው። ስልካችሁን ሳይለንት ታደርጋላችሁ፣ ገልብጣችሁ ታስቀምጣላችሁ። ከዛ በኋላ የሚረብሻችሁ ነገር የለም። ስለዚህ እናንተ አይምሯችሁ ሙሉ ለሙሉ እዛ ስራ ላይ ብቻ ይሆናል። አሁን እናንተ ሳታስቡት ኦቶ ፓይለት ላይ ሆናችሁ ማለት ነው። አውሮፕላኖች ክሩዝ የሚያደርጉበት ሌቭል ላይ ከደረሱ በኋላ ፓይለቶቹ ኦቶ ፓይለት ላይ ያደርጉታል። ያ ማለት ከፓይለቱ የሚያስፈልገው በጣም ትንሽ የሚባል ጋይደንስ ነው ማለት ነው። አውሮፕላኑ ያንን ከፍታ ጠብቆ በራሱ እንዲሄድ ያደርገዋል። ታዲያ እኔ አሁን እዚህ ጋር መጥቼ እየነገርኳቸው ያለሁት ነገር በጣም ቀላልና ቀጥታ የሚባል ነገር ነው። ከባድም የሚያደርገው ቀላል ነገር እየነገርኳችሁ ስለሆነ ነው። አንድን ቀላል የሚባል ሲስተም ብሬክ ለማድረግ ለመስበር በጣም አድካሚና ረጅም ጊዜን የሚፈጅ ፕሮሰስ ነው። ስለዚህ ራሳችሁን በእነዚህ ስርዓት ውስጥ ማስገባት መቻል ነው ያለባችሁ። እናንተ የበለጠ በሪትም ውስጥ እየሄዳችሁ በቀጠላችሁ ቁጥር አይምሯችሁ ሁሌም ቢሆን መወሰን እንደሌለበት ያውቃል። ውሳኔዎቻችሁንና ምርጫችሁን ደግሞ እየቀነሳችሁ መጣችሁ ማለት ምን አረጋችሁ ማለት ነው? ዊል ፓወር የሚባለው ነገር ሴቭ ተደረገ፣ ኤነርጂያችሁን ቆጠባችሁ ማለት ነው። አሁን እኔ ዩቲዩብ የተሰኘ ፕላትፎርም ላይ ለእናንተ ኮንተንቶችን አቀርባለሁ አይደለ? ስለዚህ ዩቲዩብ የራሱ የሆነ አልጎሪዝም አለው። ይህ ማለት ሰዎች ምን ይፈልጋሉ ብሎ የራሱ ሲስተምና ስርዓት አለው ማለት ነው። እናንተ የኔን ቪዲዮ ማየት ባትፈልጉ ኖሮ ወደ እናንተ ፊድ ላይ ወይንም ወደ እናንተ አልጎሪዝም ላይ የኔን ቪዲዮዎች አያመጣላችሁም ነበር። ስለዚህ አሁን ልክ ዩቲዩብ የተሰኘውና ሌሎችም አፕሊኬሽኖች የራሳቸው አልጎሪዝም እንዳላቸው ሁሉ አይምሯችንም የራሱ የሆነ አልጎሪዝም አለው። አንድ ሳይኮሎጂስት ላነሳላችሁ ነው። ፒተር ኮልዊትዘር ይሰኛል። ኒውዮርክ ዩኒቨርሲቲ ውስጥ የሳይኮሎጂ ፕሮፌሰር ነው። ታዲያ ተማሪዎቹ ለገና በዓል ወደ የቤታቸው መሄድን ጀመሩ። ሁሉም እረፍት ላይ ናቸውና፣ ስለዚህ እነሱ ላይ ለምን ጥናት አልሰራም አለ። በእረፍት ጊዜያቸው ስፖርት የመስራት ፍላጎት ነበራቸውና እነዛን ተማሪዎች በሁለት ቡድን ከፋፈላቸው። የመጀመሪያዎቹን ቡድኖች አንድ ጎልን የሰጣቸው። ምናልባትም ስፖርት መስራት እፈልጋለሁ ወይንም ስፖርት መስራት አለብኝ የሚል ግብ ይዛችሁ ተነሱ ተባሉ። ሁለተኞቹን ቡድኖች ግን
if x then y የሚልን ነገር ይዛችሁ ውጡ ተባሉ። ይህ ማለትም እንዲህ ከተፈጠረ ይህንን አደርጋለሁ፣ እንደዚህ አይነት ነገር በዚህ ቀን ከተፈጠረ ይህንንም ደግሞ እኔ በዛ ቀን መጨረስ አለብኝ የሚል እቅድ ማለት ነው። ስለዚህ አሁን ለምሳሌ ሰኞ ጠዋት 1 ሰዓት ከተነሳው ግዴታ ጂም መሄድ አለብኝ ብለው ካሰቡ if x then y የሚልን እቅድ አወጡ ማለት ነው አይደል? ስለዚህ አሁን ሁለቱም ቡድኖች ተመሳሳይ የሚባሉ ሞቲቬሽኖች አሏቸው። ተመሳሳይ የሚባል ተነሳሽነት ነው ያላቸው። መመሪያቸው ግን ይለያያል። አንዱ የሚመራበት መንገድና ሌላኛው የሚመራበት መንገድ ፍጹም የተለያየ ነው። ታዲያ ውጤቱም ሲመጣ ደግሞ ያን ያህል የሚያስገርም ውጤት ነበር የተገኘው። የመጀመሪያዎቹ ያ ማለትም ስፖርት መስራት አለብኝ ብለው እቅድ የያዙት ሰዎች 62 በመቶ ለሚያህል ጊዜ ወድቀው ተገኝተዋል። ይህ ማለት ያሰቡትን ሳያደርጉ ቀርተው ማለት ነው። if x then y ብለው ያቀዱ ሰዎች ዛሬ እንዲህ ከሆነ እንደዚህ ያደርጋለሁ ብለው ያቀዱ ሰዎች ግን 9 በመቶ ብቻ ነው የወደቁት። ይህ ማለት 91 በመቶ ለሚሆኑ ጊዜያት ያሉትን የተናገሩትን ነገር አድርገዋሉ ማለት ነው። ይህ ምንን ያሳያል ካላችሁ አእምሯችን ብዙ ጊዜ የሚጠጋበት ወይንም ደግሞ በራሱ መንገድ የሚሄድበት የራሱ አልጎሪዝም አለ። ስለዚህ ያንን አልጎሪዝም ፈልጋችሁ ማግኘት ነው። ዛሬ ከዘነበ ይህንን ማድረግ አለብኝ ብላችሁ ታስባላችሁ። ከዘነበ ያንን ነገር መጨረስ አለባችሁ ማለት ነው። እናታችሁ ዛሬ ከ4 ሰዓት በፊት ወይንም ደግሞ ከምሳ ሰዓት በፊት የምትደውልላችሁ ከሆነ ይህንን ነገር አድርጌ መጨረስ አለብኝ ብላችሁ ለራሳችሁ ቃል ትገባላችሁ። ታዲያ ማዘርን በዛ ጊዜ ውስጥ ከደወሉ እናንተ ያንን አደርገዋለሁ ያላችሁትን ነገር እያደረጋችሁ ታልፋላችሁ ማለት ነው። አንደኛ ትረስትን ቢልድ እያደረጋችሁ ነው። ራሳችሁን የበለጠ እያመናችሁ እየሄዳችሁ ነው። ሁለተኛ ደግሞ መደረግ ያለባቸው ነገሮች እየተጠናቀቁ ነው ማለት ነው። ብዙ ጊዜ ከባባድ ነገሮችን ላለማድረግም እየሸሸን ያለ ነው። ከባባዱን ነገሮች ፌስ ላለማድረግ ወይንም ከነዛ ነገሮች ጋር ላለመጋፈጥ ፈልገን ሳይሆን እነዛ ከባባድ ነገሮች የሚያመጡልን ስሜት የሚያመጡልን ፊሊንግ ደስ የማይል ስለሆነ ነው። ራሳችሁን ትጠራጠሩ ይሆናል፣ ውጥረት ውስጥ ገቡ ይሆናል፣ ትጨነቁ ይሆናል፣ ውስጣችሁም ሰላም ሊያጣ ይችላል። ስለዚህ እነዚህን ነገሮችን አቮይድ ለማድረግ ብሎ አይምሯችሁ ከእናንተ ጋር ድርድር ይጀምራል ማለት ነው። ዛሬ ይቅርብህ፣ ነገ እኮ ሙሉ ለሙሉ ሰርተህ ትጨርሰዋል፣ ምንም ችግር የለውም ይላል። ነገ ሲመጣ ግን አሁንም ያንን ስራ አልሰራችሁትም፣ አትሰሩትምም፣ ነገም ደግሞ ለከነገ ወዲያ ተባብላችሁ ከአይምሯችሁ ጋር ተስማምታችሁ ትሄዳላችሁ። ስለዚህ እንዲህ ሁሌም ቢሆን ከአይምሯችሁ ጋር ግብ ውስጥ ላለመግባት በኤፍ ዘን ፕሪንሲፕል መሄድ ትችላላችሁ። ኤፍ ኤክስ ዘን ዋይ። ይሄ ከተፈጠረ ይሄን እናደርጋለን። ግዴታ በክስተቶች ላይ ወይንም በሁኔታዎች ላይ መሆን የለበትም። ማክሰኞ ከሆነ ይሄንን አደርጋለሁ፣ ቅዳሜ ሲሆን ደግሞ ይሄን አደርጋለሁ ብላችሁ ለራሳችሁ ቃል ከገባችሁ እንግዲህ ቀናቶቹ መምጣታቸው አይቀርም። ስለዚህ ማክሰኞ ሲሆን ማክሰኞ ላይ አደርገዋለሁ ያላችሁትን ማድረግ ነው። አሁን ይህም ደግሞ አስፈላጊ እንደሆነ ሁሉ ከዚህም በተጨማሪ አንድ ሌላ የሚያስፈልገን ነገር አለ። ያም ደግሞ አውትሶርሲንግ ዲሲዥንስ ይባላል። አንድ ሰው ላስተዋውቃችሁ፣ አቱል ጋዋንዴ ይባላል። ሰርጀን ነው። ታዲያ በአንድ ወቅትም ቁጭ ብሎ ሪፖርቶችን ሲመለከት ሰርጀሪ የሚሰሩ አብዛኞቹ ፔሸንቶች በአብዛኛው ጊዜ የተሳሳተ እክል ይገጥማቸዋል። ይህም እክል የሚመጣው ደግሞ እነዚህ ዶክተሮች እነዚህ ሰርጀኖች በሚያመጧቸው በጣም ቀላል በሚባል ስህተት ነው። ታዲያ እንዴት ነው እንደዚህ አይነት ቀላል ስህተቶችን እነዚህ በጣም የተማሩ የሚባሉ ኤክስፒሪየንስድ የሚባሉ ሰዎች እየተሳሳቱ ያሉት ብሎ ማሰብ ጀመር። ስለዚህ አቱል ጋዋንዴ ከWHO ወይንም ከዓለም የጤና ድርጅት ጋር በአንድ ላይ በመሆን ይሰራል። ምንድን ነው ይሄ ችግሩ ብሎ ማጥናት ጀመረ። እነዛን ስህተቶችም ለመቀነስ 19 ስቴፕ ያለውን ሰርጂካል ቼክሊስት ያዘጋጃል። እነዛ ሰርጀኖች ማድረግ ያለባቸውን ነገር አድርገዋል ወይ የሚሉ 19 ነጥቦችን የሚያረጋግጥ የሆነች ቀላል የምትባል ሊስት ነች። የሚያስገርመው ነገር ግን እነዛ ሰርጀኖች ያን ያህል መጨነቅ የለባቸው። ምክንያቱም ቴክኒካል የሆነ ጥያቄ አይደለም የሚጠይቁት። ቼክሊስቱ ላይ ከተጻፉት ነገሮች መካከል የፔሸንቱን ስም ወይንም የታካሚውን ስም አይታችሁታል ወይ፣ ትክክል ነው ወይ የሚል ቀላል ጥያቄም አለ። ፔሸንቱ ቀዶ ጥገና የሚደረግለት ቀኝ እግሩ ከሆነ የትኛው እግሩ ላይ እንደምትሰሩ ታውቃላችሁ ወይ? ቀኝ ነው ግራ የሚልም ቼክሊስቱ ላይ ተጻፋል። ስለዚህ እንደዚህ አይነት ቀላል የሚባሉ ነገሮች ናቸው። ታዲያ እነዚህ በጣም ኤሌመንተሪ ናቸው ወይንም ደግሞ ሕፃን ልጅ የሚረዳቸው ነገሮች ናቸው። እንዴት ነው ሊረዳቸውና ሰርጀኖቹን ሊያግዛቸው የሚችሉት ካላችሁ ውጤቱ ትልቅ መስካሪ መሆን ይችላል። በሰርጀኖች ስህተት ከሚመጣው አደጋ 36 በመቶ የሚሆነው በአንድ ቀነሰ። የታካሚዎችን ሞት በ47 በመቶ ሊወርድ ቻለ። አሁን ታዲያ ሰርጀኖቹ ተቀይረው ወይንም ደግሞ አዲስ ነገር ተምረው አይደለም፣ ነገር ግን በጣም ቀላል የምትባለዋን ነገር አፕላይ በማድረግ በመተግበር ነው እንደዚህ ሊያደርገው የቻሉት። ፕሬሸር ባለበት ጫና ባለበት ቦታ ላይ አይምሯቸው ብዙ ነገርን እንዳያስብ ጊዜ ሰጡት ማለት ነው።
ፓይለቶችን አይታችሁ ከሆነ እንግዲህ ሁሌም ቢሆን ቼክሊስት ያላቸው ማብረር ስለጠፋባቸው አይደለም ቼክሊስቱን ይዘው ከበረራ በፊት እነዛን ቼክሊስቶች የሚመለከቱት። አይምሯቸው ላይ ወይንም ሜሞሪያቸው ላይ ከመተማመን ይልቅ በዚህ ቼክሊስት ላይ ቢተማመኑ ለነሱ ይሻላቸዋል። ምክንያቱም አይምሯቸው ብዙ ነገር ከማሰብ ተቆጠበ ማለት ነው። ብዙ ሀሳብ ቢኖርባቸው፣ ብዙ ጫና ቢኖርባቸው ስለ እነዚህ ጥቃቅን ነገሮች ማሰብ የለባቸው። ምክንያቱም ቼክሊስቱ ኦልሬዲ ጨርሶላቸዋል። ስለዚህ እናንተም ስራችሁን ስትሰሩ እንደነዚህ አይነት ቼክሊስቶችን ታዘጋጁና በጣም ቀላል የሚባሉትን ውሳኔዎቻችሁን በራሳችሁ ላለመወሰን ትሞክራላችሁ። ቼክሊስቱ ይጨርሳል። አውትሶርሲንግ ዲሲዥንስ ማለት ይሄ ነው። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። እንደጠቀማችሁ ተስፋ አረጋለሁ። ቻው።